በዚህ ዓለም ነፃ ምግብ እንደሌለ በደንብ ይወቅ። ሰላም እንደምን አላችሁ? ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ ብያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛ፣ እንግሊዝኛ እንዲሁም ለህይወታችን በጣም መሰረታዊ የሆኑ ትምህርቶችን የሚታገኙበት ቻናል ነው ማለት ነው። ስለዚህ ሳብስክራይብ ካላደረጋችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ እንገባለን ማለት ነው። ቤተሰቦቻችን ዛሬ እንደተለመደው እናንተን ያስተምራል፣ ይጠቅማል ብዬ ያሰብኩትን ወደ 8 የሚሆኑ ሀሳቦችን ይዤላችሁ መጥቻለሁ ማለት ነው። እነኛ ሀሳቦች ለህይወታችን በጣም አሪፍና አስተማሪ የሆኑ ሀሳቦች ናቸው ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንገባለን። ሳብስክራይብ፣ ላይክ ማድረጉ እንዳረሱ ከመጀመሪያው ጀምረን እየተመለከትን እንሄዳለን። ኦኬ እዚህ ጋር እንደምትመለከቱት ውድ ቤተሰቦቻችን 1 2 3 ብለን እስከ 8 ድረስ ወደ 8 የሚሆኑ ሀሳቦችን ነው የምናነሳቸው ዛሬ። ስለዚህ እነዚህን ሀሳቦችን ማንበብ ብቻ ሳይሆን ሀሳቡ ምን ለማለት እንደፈለገ ደግሞ በዛው በደንብ አድርገን እያወራንበት እንሄዳለን ማለት ነው። ሶ የመጀመሪያይቱ ሀሳቧ ምን ትላለች ቤተሰቦቻችን? መቆጣጠር የምትችለውን ነገር ላይ ብቻ አትኩር። መቆጣጠር የምትችለውን ነገር ላይ ብቻ አትኩር ይላል። አያችሁ፣ ብዙ ጊዜ ሰዎች እንዴት ነው የሚያደርጉት? ከራሳቸው ህይወት ይልቅ የሌላ ሰው ህይወት ሶሻል ሚዲያ ላይ ያዩት ነገር ምናምን እገሌና እከሌ እኮ ተጣሉ፣ እከሌና እከሌ እኮ ሊፋቱ ነው ምናምን እያሉ የማያገባቸው ሀሳቦች ላይ ገብቶ ሲወያዩ ሲጨነቁ እንመለከታለን ማለት ነው። በዚህ ሰዓት ግን ይሄ ሀሳብ ወጣ ስናደርግ እንደዛ አይነት ነገሮችንም ሊካተት ይችላል። ግን ዋናው ሀሳብ ምንድን ነው? ብዙ ጊዜ እኛ የምንጨነቃቸው ነገሮች እኛ ማድረግ ወይም መቆጣጠር የማንችላቸው ነገሮች ላይ እንጨነቃለን ማለት ነው። ጊዜ እንፈጃለን ማለት ነው። ስለዚህ መጀመሪያ ማድረግ ያለብን ትክክለኛው ነገር ምንድነው? ቤተሰቦቻችን መጨነቅ ያለብን ወይም ትኩረት ማድረግ ያለብን ነገር እኛም መቆጣጠር የምንችላቸው ነገሮች ላይ እኛም መስራት የምንችላቸው ነገሮች ላይ ነው እንጂ ትኩረት ማድረግ ያለብን ከኛ አቅም በላይ በሆነ ነገር ላይ ትኩረት አድርገን እየተጨነቅን ራሳችን መጉዳት የለብን ማለት ነው ቤተሰቦቻችን። ስለዚህ መቆጣጠር የምትችለውን ነገር ላይ ብቻ አትኩር። የሌላ ሰው ህይወት አያገበንም ማለት ነው። ብዙ ጊዜ አሁን ልክ ፈረንጆችን ካያችሁ እናንተ ምን አድርጋችሁ ብትወዱም ጉዳያችሁ አይደለም፣ የራሳቸውን ስራ ነው የሚሰሩት ማለት ነው። ግን እኛ ደግሞ ልክ ሀበሻ ስንባል እንዴት ነው ከራሳችን ነገር በላይ የሰው ነገር ነው የሚያስጨንቀን ማለት ነው። ስለዚህ እንደዚህ አይነት ነገር ምንም የማይጠቅም ነገር ነው ማለት ነው። ትኩረት ማድረግ ያለብን በራሳችን ጉዳይ መጀመሪያ፣ ሁለተኛ ደግሞ እኛ መቀየር በምንችለው ነገር ላይ ወይም እኛ መቆጣጠር በምንችለው ነገር ላይ ብቻ ትኩረት ማድረግ ያለብን ማለት ነው። ውድ ቤተሰቦቼ በጣም አሪፍ ሰው። የመጀመሪያዊቷ ሀሳብ መቆጣጠር የምትችለው ነገር ላይ ብቻ ትኩረት አድርጊ ወይም መቆጣጠር የምትችሉት ነገር ብቻ ላይ ትኩረት አድርጉት የሚለውን ሀሳብ መጀመሪያ ላይ ተመልክተናል ማለት ነው። ውድ ቤተሰቦች አሁን ደግሞ ሁለተኛይቷን ሀሳብ እንመለከታለን። ሁለተኛይቷ ሀሳብ እችን ትመስላለች። ምን ትላለች? አብረን ስናነብ እድገት የሚገኘው ከለመድከው ምቾት ውጪ ነው። አያችሁ፣ እድገት የሚገኘው ከለመድከው ምቾት ውጪ ነው። ወይም ከምቾታችን ውጪ ስንወጣ ወይም ሪስክ መውሰድ ስንችል አንድ ነገር ደፍረን መስራት ስንጀምር ነው እድገት የምንጀምረው እንጂ ቁጭ ብለን ለምሳሌ የሆነ ነገር ተመችቶኛል ብለን በዛ ቦታ ቁጭ ካልነው የትኛውም እድገት ማግኘት አንችልም ማለት ነው ቤተሰቦቻችን። እድገት የሚገኘው መጀመሪያው ነገር እንዴት ነው? ከለመድ ነው ወይም ተመቻችቶናል ብለን ቁጭ ካልንበት ቦታ ተነስተን ሌላ ነገር መሞከር ስንጀምር፣ ከበድ ያለ ነገር ለመስራት ስናጣጥር፣ እንደገና ደግሞ ሪስክ መውሰድ ስንጀምር ነው እንጂ እድገት የሚገኘው ቁጭ ብለን እዛ ቦታ ተመችቶኛል ብለን ከተቀመጥነው ምንም እድገት አናመጣም ማለት ነው ቤተሰቦቻችን። እድገት የሚገኘው ከለመድከው ምቾት ውጪ ነው ይላል። ስለዚህ እኛ ተለማምደን ተመችቶናል ብለን ቁጭ ካለንበት ቦታ ተነስተን የሆነ ነገር ማድረግ ስንጀምር፣ የሆነ ነገር መስራት ስንጀምር፣ የሆነ ነገር መሞከር ስንጀምር ያኔ እድገታችን እየመጣ ነው ማለት ነው ቤተሰቦች። እድገት የሚገኘው ከለመድነው ቦታ ወይም ኮምፎርት ዞን ለቀን ከዛ ምቾት ውጪ ስንሆን እድገት ይመጣል ማለት ነው ቤተሰቦች። በጣም አሪፍ። ሁለተኛይቱ ሀሳብ እድገት የሚገኘው ከለመድከው ምቾት ውጪ ነው የምለውን ሀሳብ ተመልክተናል ማለት ነው። አሁን ሶስተኛይቱ ሀሳብ ደግሞ እችን ትመስላለች ማለት ነው ቤተሰቦቻችን። እነኚህ ሀሳቦች ለህይወታችን በጣም ጠቃሚና አስተማሪ የሆኑ ሀሳቦች ናቸው። ከዚህ በፊት ሰምታችኋቸው ሊሆን ይችላል፣ ግን ከህይወታችሁ ጋር እያገናኛችሁ ነው አሁን መስማት ያለባችሁ ማለት ነው። ከዚህ በተጨማሪ ደግሞ ሌላ እንደ ማስታወቂያ ማሳውቃችሁ ነገር ከዚህ በፊት ይህን ቪዲዮ አግኝታችሁ ማታውቁ ልትሆኑ ትችላላችሁ፣ የምታገኙትም ልትሆኑ ትችላላችሁ። በየትኛውም አጋጣሚ አማርኛ ወይም እንግሊዝኛ ትምህርት በኦንላይን መማር እፈልጋለሁ የምትሉ ተማሪዎች
በየትኛውም ደረጃ ላይ ልትሆኑ ትችላላችሁ። እያነበባችሁ መጽሐፍ ሊከብዳችሁ ይችላል። ማንበብ ካልቻላችሁም ችግር የለም። መጽሐፍ ባትችሉም ችግር የለም። ሁሉንም ማስተማር እንችላለን። ስለዚህ እየደወላችሁ በታች ባስቀመጥንላችሁ ስልክ ቁጥር እየደወላችሁ ተመዝግባችሁ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ ማንበብ፣ መጻፍ፣ ማውራት ችላችሁ የምትወጡበትን እድል አመቻችተንላችኋል ማለት ነው። ስለዚህ እንግሊዝኛ፣ አማርኛ መማር የምትፈልጉ ተማሪዎች እየደወላችሁ ከመሰረቱ ከፊደሉ ጀምራችሁ አንድ ብላችሁ ጀምራችሁ መማር ትችላላችሁ ማለት ነው። አሁን ወደ ቪዲዮአችን እንመለሳለን። ስለዚህ ሶስተኛይቷ ምን ትላለች? ውድቀት ትምህርት እንጂ ማንነት አይደለም። ውድቀት ትምህርት እንጂ ወይም ማንነት አይደለም። ይህ ማለት ምን ማለት ነው? ቤተሰቦቻችን አንዳንድ ጊዜ ሰዎች የሆነ ቦታ ላይ ይወድቁና ልክ ውድቀታቸው ማንነታቸው እንደሆነ ወይም በቃ ከነሱ እንደማይለያይ አድርጎ ነው የሚያስቡት ማለት ነው። ስለዚህ እንደዛ ነገር ሀሳብ በአእምሯችን ላይ ማስቀመጥ የለብንም ማለት ነው ቤተሰቦቻችን። ስለዚህ አእምሯችን የተቀመጠው ሀሳብ ነው በህይወታችን የምንኖረው። ስለዚህ እንደዚህ አይነት ሀሳብ በአእምሯችን ማስቀመጥ የለብንም ማለት ነው። አንድ ጊዜ ከወደቃችሁ ከዛ ነገር ተምራችሁ በሚቀጥለው ያን ጥፋት ሳታጠፉ ቀርታችሁ ታልፋላችሁ እንጂ ትወድቃላችሁ ማለት አይደለም። ስለዚህ ውድቀት የሚባለው ነገር ማንነት ሳይሆን ትምህርት ነው። እየወደቀን እየተነሳን እየተማረንበት የምንቀጥል ነው እንጂ እዛው ወድቀን ቀርተን ውድቀት በቃ እኔን አይለቀኝም የኔ ማንነቴ ነው ውድቀት ማለት የለብን ማለት ነው ቤተሰቦቻችን። ስለዚህ ማንም ሰው ጠንክሮ ከሰራ የሆነ ነገር ተምሮ ትምህርት ከወሰደ የትኛውም ነገር ማሸነፍ ይችላል ማለት ነው። ሳይወድቅ ማለፍ ይችላል ማለት ነው። ስለዚህ ውድቀት ትምህርት እንጂ ማንነት አይደለም ወይም ማንነት አይደለም የሚለውን ሀሳብ ነው ሶስተኛ ላይ የተመለከትነው ቤተሰቦች። በጣም አሪፍ። አሁን ወደ አራተኛው ነው የምንሄደው። አራተኛይቱ ሀሳብ ደግሞ እችን ትመስላለች። ምን ትላለች? ከማጨድ በፊት የምትፈልገውን መዝራት እንዳረሳ። አያችሁ፣ ከማጨድ በፊት የምትፈልገውን መዝራት እንዳረሳ። አያችሁ፣ ህይወት ማለት ህግ ነው። ህግ ምንድን ነው? አንድ በጣም ትልቅ ህግ አለ በዚህ ዓለም ላይ። ያ ምንድን ነው? የማጨድና የመዝራት ህግ ነው ማለት ነው። አያችሁ፣ አሁን ለምሳሌ ገበሬ ጤፍ ዘርቶ በቆሎ አይጠብቅም ማለት ነው። ስለዚህ እናንተ የምታደርጉት ነገር ሁልጊዜ መልካም ነገር ከሆነ መልካም ነገር ለማጨድ ነው የምትጠብቁት። ክፉ ነገር ከሆነ ተመልሶ ክፉ ነገር ነው እንጂ የሚመጣላችሁ መልካም ነገር አይመጣላችሁ ማለት ነው። አንዳንድ ጊዜ ግን በጣም ክፉ የሚሰሩ ሰዎች መልካም ነገር የሚሆንላቸው ይመስለናል እና በነዛ አይነት ነገሮች እንሸወዳለን። እሱ ትክክለኛ አይደለም። አንዳንድ ጊዜ ሊሆን ይችላል፣ ግን ለጊዜው ነው። ከተወሰነ ጊዜ በኋላ ክፉ ነገር ያደረገ ሰው ክፉ ነገር ማጨዱ አይቀርም። አያችሁ፣ ለምሳሌ አጠገባችሁ ያለው ሰው ለእናንተ መልካም ነገር እንዲያደርግላችሁ እናንተ መልካም ነገር ለእሱ እንድታደርጉ ነው የሚገባችሁ አይደለ? እናንተ ለእሱ መልካም ነገር ካዳደረጋችሁ መልካም ነገር አያደርግላችሁም አይደለ? በቃ በቀላል ምሳሌ መውሰድ ትችላላችሁ ማለት ነው። ስለዚህ ህይወትም እንደዚች ናት ማለት ነው። ለምሳሌ እናንተን በሆነ ቦታ ስትሄዱ ሰው እንዲያግዛችሁ መስመር እንዲያሳያችሁ ከፈለጋችሁ እናንተን በቻላችሁበት አቅም የሆነ ሰው ማሳየት፣ የሆነ መስመር ማሳየት፣ የሆነ አቅጣጫ መስጠት አለባችሁ ማለት ነው። ስለዚህ ከማጨድ በፊት የምትፈልገውን መዝራት እንዳረሳ ማለት ለአንተ ለህይወት እንዲሆንልህ የሚፈልገውን ነገር በሌሎች ህይወት ላይ ማድረግን እንዳረሳ የሚለውን ሀሳብ ነው ማለት ነው። አራተኛ ላይ የተመለከትነው በጣም ድንቅ የሆነች ሀሳብ ናት። ስለዚህ እያሰባችሁበት እንድትሄዱ ነው ማለት ነው እንደዚህ ማብራሪያ እየሰጠው የሚሄደው። እናንተ አንብባችሁ ሙሉን አንብባችሁ መውጣት ትችላላችሁ፣ ግን እሱ ብቻ አይደለም ዋናው ሀሳብ። እናንተ ከሀሳባችሁ ጋር እናንተ ከአእምሯችሁ ጋር እያገናኛችሁ ከህይወታችሁ ጋር እያገናኛችሁ እንደዚህ እያወራችሁ ስትሄድ ነው ማለት ነው መያዝ የምችሉት። ስለዚህ ለዛ ነው እንደዚህ አይነት ነገሮችን ማብራሪያ የሚሰጠው ማለት ነው ቤተሰቦች። አራተኛይቱ ሀሳብ ከማጨድ በፊት የምትፈልገውን መዝራት እንዳረሳ የሚለውን ሀሳብ አራተኛ ላይ ተመልክተናል። አሁን ደግሞ አምስተኛይቱ ሀሳብ እችን ትመስላለች። ምን ትላለች? አንድ ውሳኔ ላይ ከመድረስ በፊት ደጋግመ አስብ። አንድ ውሳኔ ላይ ከመድረስ በፊት ደጋግመ አስብ። አያችሁ፣ ይህኛው አሁን ከዚህ በፊት ሰምታችሁ የምታውቁት ነገር ሊሆን ይችላል። ግን ይህ ማለት ምን ማለት ነው? ለምሳሌ እናንተ የሆነ ቦታ መሄድ ከፈለጋችሁ አሜሪካ ለመሄድ ብትነሱ አሜሪካ የምትሄዱበትን ዓላማ ማወቅ አለባችሁ። አሜሪካ ሄዳችሁ የምታደርጉትን ነገር ማወቅ አለባችሁ። ሄዳችሁ
ማን ጋር እንደምትቆዩ የት እንደምትገቡ መጀመሪያ ማወቅ ይጠበቅባችኋል ማለት ነው ቤተሰቦቻችን። ለምሳሌ አሜሪካ ለመሄድ መወሰን አይደለም፣ ግን ከመወሰናችሁ በፊት ምን ያህል ጊዜ አስባችኋል? ምን እንደሚያስፈልግ፣ የት እንደምታርፉ፣ ምን እንደምትሰሩ፣ ምን ማድረግ እንደምትሄዱ በምትጠየቁበት ጊዜ የምትመልሱት መልስ ሊኖራችሁ ይገባል እንጂ ዝም ብለን አሜሪካ እንሄዳለን ብላችሁ አሜሪካ ስለሄዳችሁ ብቻ አሜሪካ ላይ የሆነ ነገር የሚታደልላችሁ እንዳይመስላችሁ። አሜሪካ ሄዳችሁም የምትሰሩት ነገር ሊኖራችሁ ይገባል። ሙያ ሊኖራችሁ ይገባል። ሰው ሊኖራችሁ ይገባል። እናንተ የሚታውቁት ነገር ሊኖራችሁ ይገባል። ማለት ሲስተሙ እዛ ሀገር ያለው ምንድን ነው የሚለው ነገር ካላወቃችሁ ዝም ብላችሁ አሜሪካ ወይም የሆነ ቦታ ሄዳለሁ ብላችሁ ሄዳችሁ ምንድነው የምትሰሩት እዛ? ስለዚህ እዛ ለመሄድ ከመወሰናችሁ በፊት ምንድነው ማድረግ ያለባችሁ? ኢንፎርሜሽን መሰብሰብ አለባችሁ። ሄጄ ምንድነው ማደርገው? ሲሄድ ምንድነው የሚገጥመኝ? ከሄድኩ በኋላ ምንድነው የሚሆነው የሚለው ነገር በደንብ ደጋግማችሁ ሊታስቡት ይገባል ማለት ነው። ይህ ሀሳብ ማለት ነው በአጭሩ አንድ ውሳኔ ላይ ከመድረስ በፊት ደጋግሜ አስብ የሚለው አምስተኛው ሀሳብ ይህ ነው ማለት ነው ቤተሰቦች። በጣም አሪፍ። ኦኬ፣ ስድስተኛይቷ ደግሞ እችን ትመስላለች። ምን ትላለች? በዚህ ዓለም ነፃ ምግብ እንደሌለ በደንብ እወቅ። በዚህ ዓለም ነፃ ምግብ እንደሌለ በደንብ እወቅ። አያችሁ ፈረንጆች ዴር ኢዝ ኖ ፍሪ ላንች ይላሉ። ይህ ማለት ምን ማለት ነው? ነፃ ምሳ ከየትም አታገኙም። አያችሁ ነፃ ምሳ ሲባል የሆነ ቦታ ላይ ለምሳሌ ባደጉት ሀገራቶች ላይ ምናምን በጣም አቅም ላጡ ሰዎች ምናምን የሚሰጡት አይነት ምሳ ሊኖር ይችላል። እሱን ለማለት አይደለም። እዚህ ጋር በዚህ ዓለም ነፃ ምግብ ወይም ነፃ ምሳ የለም ማለት ምን ማለት መሰላችሁ ቤተሰቦቻችን? ካልሰራችሁ ተኝታችሁ የምትበሉበት ምንም አይነት ነገር የለም ማለት ነው። ሁሌ በእንቅልፍ የምትቆዩ ከሆነ የተንቀላፋ ህይወት ነው የምትኖሩት። የተንቀላፋ ህይወት ነው የምንኖረው ማለት ነው ሁላችንም ማለት ነው። ስለዚህ ሁል ጊዜ ደግሞ ከሰራን ከጠገረርን እንደገና ደግሞ ከአቅማችን በላይ የሆነ ነገር ለማድረግ ጥረት ካደረግን የተሻለ ህይወት ከፍ ያለ ህይወት ነው የምንኖረው። ካልሆነ ግን በነፃ የምናገኘው ምንም ነገር የለም ማለት ነው በዚህ ዓለም ላይ። ስለዚህ በዚህ ዓለም ነፃ ምግብ እንደሌለ በደንብ እወቅ ወይም በደንብ እወቁ ማለት ነው። ይህ ለእያንዳንዳችን የሚያስፈልግ ሀሳብ ነው ማለት ነው ቤተሰቦቻችን። ያው በተለያየ ቦታ ሆናችሁ እናንተ በዚህ ሰዓት በሀገር ውስጥ ልትሆኑ ትችላላችሁ፣ ከሀገር ውጭ ልትሆኑ ትችላላችሁ። ቁጭ ብላችሁ የሆነ ስራ ባትሰሩ ማንም እንደማያመግባችሁ አውቃችኋል ብዬ አስባለሁ። ስለዚህ ብዙ ጊዜ የምናስበው የሆነ ነገር በእድል እንደዚህ ቢሆንልን እንደዚህ አይነት ነገር እንዲሆንልን ብለን መመኘታችን በጣም ትልቅ ነገር ነው። ግን ህይወታችን በምኞት ላይ መመስረት የለብንም ማለት ነው። ስለዚህ የምንሰራው ነገር መስራት አለብን። ከሰራን ደግሞ አሪፍ ነገር እናገኛለን ማለት ነው። ካልሰራ ነው ደግሞ መጥፎ ነገሮችም እንደዛው እናገኛለን ማለት ነው። ቤተሰቦች በዚህ ዓለም ነፃ ምግብ እንደሌለ በደንብ ይወቅ የሚለውን ሀሳብ ስድስተኛ ላይ ተመልክተናል ማለት ነው። ሰባተኛይቱ ሀሳብ ደግሞ ይችን ትመስላለች። ምን ትላለች? ደስታና ሰላም የሚሰጥ ሰርተ ያገኘኸው ብር ወይም ገንዘብ ነው። ይሄ ማለት ምን ማለት ነው ቤተሰቦቻችን? አሁን ብዙ ጊዜ እንደምትሰሙት ብዙ ቦታ ላይ የሚሰሩ ሰዎች፣ ስልጣን ያላቸው ሰዎች ሊሆኑ ይችላሉ። የሆነ ነገር አጭበርብሮ የሰውን ሀቅ ነገር በልቶ የሚሄዱ ሰዎች ፍጹም የሆነ ደስታ ሰላም አይሰጣቸውም ያ ገንዘብ ማለት ነው። ለምን? ሰው የለፋበት ነገር ነው የሚበሉት እንጂ ሰርቶ በራሳቸው ጥረው ግሮ ያመጡት ነገር አይደለም ማለት ነው። ለጊዜው ደስ ሊላቸው ይችላል፣ ግን በልጅ ልጃቸው ቢሆን ራሱ የሆነ ነገር የሆነ እርግማን ያመጣላቸዋል ማለት ነው። ስለዚህ ደስታና ሰላም የሚሰጥ ሰርተ ያገኘኸው ትንሽ ብር ሊሆን ይችላል። አያችሁ አሁን እናንተ አጭበርብራችሁ ወይም ሰርቃችሁ 1,000,000 ብር ከምታገኙ 1,000 ብር ሰርታችሁ ካገኛችሁ ይበልጥ ደስታና ሰላም ታገኛላችሁ ማለት ነው። ስለዚህ ይሄ ለማንኛውም ሰው የሚሰራ ህግ ነው ማለት ነው። ስለዚህ ደስታና ሰላም የሚሰጥ ሰርተ ያገኘኸው ገንዘብ ብቻ ነው የሚለውን ሀሳብ ሰባተኛ ላይ ተመልክተናል ማለት ነው። አሁን ብዙ ጊዜ ሰዎች አጭበርብሮ የሆነ ነገር ለማግኘት ጥረት ያደርጋሉ። ይህ ማለት ምን ማለት ነው? ለምሳሌ የሆነ ሰው ቢዝነስ እየሰራ በቢዝነስ የሆነ ነገር አትርፎ ለመሸጥ ምናምን የሚያደርጋቸው ጥረቶች አሉ። እሱ ችግር የለበትም። ግን የሰው ሀቅ የሆነ ነገር በትክክል እናንተ ያልሰራችሁበትን ያልደከማችሁበትን ነገር አምጥታችሁ ለመብላት ስታስቡ የሆነ ነገር ስታደርጉ እርካታ አይኖራችሁ ማለት ነው። ስለዚህ ደስታና ሰላም የሚሰጥ ሰርተ ያገኘኸው ገንዘብ ወይም ብር ነው የሚለውን ሰባተኛ ላይ ተመልክተናል ቤተሰቦች። አሁን ወደ መጨረሻ አካባቢ ደርሰናል። የመጨረሻኛይቷን አንድ ላይ ተመልክተን የምናጠቃልል ነው የሚሆነው ማለት ነው። ምን ትላለች? ከማንም ሰው ለመማር ፍቃደኛ መሆን አለብህ።
ከማንም ሰው ለመማር ፍቃደኛ መሆን አለብህ። ይህ ማለት ምን ማለት ነው ቤተሰቦቻችን? እኛ በጣም ከማንም ሞኝ የምንሆነው መቼ ነው? ሁሉም ነገር እናውቃለን ብለን ስናስብ ከማንም ሞኝ ነው የምንሆነው ማለት ነው። ለምን? አዋቂ የሚባል ሰው ለመማር ዝግጁ የሆነ ነገር ሰው ሲነግረው፣ የሆነ ነገር ሰው ሲመክረው፣ የሆነ ነገር ሰው መስመር ሲያሳየው፣ የሆነ ነገር ሰው ሰርቶ ሲያሳየው ከዛ ሰው የሆነ ነገር መማር የሚፈልግ ሰው ነው እንጂ ብልጥ ወይም አዋቂ የሚባለው እኔ አውቃለሁ፣ እኔ የሰራሁትን ነው፣ ለእኔ ምንም አይከብድም የሚል ሰው ምንም በህይወቱ አዋቂ እንዳልሆነ ማወቅ አለበት ማለት ነው ቤተሰቦቻችን። ምንድነው ብዙ ጊዜ ከልብ ካዳመጥን ራሱ ከኢብዳ አፍ ራሱ ጥሩ ነገር እናገኛለን። አያችሁ። ስለዚህ ከማንኛውም ሰው የሚያስተምር ነገር ቀንጭበን ከዛ ውስጥ አውጥተን መማር መቻል አለብን። እንደገና ደግሞ ለመማር ልባችን መክፈት አለብን እንጂ እኔ አውቃለሁ፣ እኔ እችላለሁ የምለው መንፈስ ጥሩ አይደለም ማለት ነው። ማለትም ይህ ምንድነው ማንነት ይሆናል። እኔ እችላለሁ፣ ለእኔ ደግሞ እከሌ ሊያስተምረኝ ምናምን የሚል አይነት ሀሳብ ውስጣችን ላይ ካስቀመጥን መቼም የሆነ ነገር ለማወቅ ዝግጁ አንሆንም ማለት ነው ቤተሰቦች። ስምንተኛይቱ ሀሳብ ከማንም ሰው ለመማር ፈቃደኛ መሆን አለብህ የሚለውን ሀሳብ በጣም ትክክልና ምክር ሰጪ የሆነች ሀሳብ ናት ማለት ነው። እነኚህ ስምንቱም ሀሳቦች በጣም አሪፍና አስተማሪ የሆኑ ሀሳቦች ናቸው። ከዚህ በፊትም እንደተለመደው በዚህ ቻናል እንደዚህ አይነት መሰረታዊ ነገሮችን እየተማራችሁ እንደቆያችሁ ተስፋ አደርጋለሁ። አብዛኞቻችሁ እዚህ ቤተሰብ የሆናችሁ። ስለዚህ አሁን ከእናንተ የሚጠበቀው ደግሞ እኛ የበለጠ እንድንሰራ ከዚህ በኋላም በጣም አስተማሪና አሪፍ የሆኑ ቪዲዮዎችን ይዤ እመጣለሁ። እናንተ ግን ላይክ፣ ኮሜንት እያደረጋችሁ እንድታበረታቱኝ ይጠይቃችኋለሁ። ለእናንተ አንድ ጊዜ ላይክ ማድረግ ምንም አይደለም። አንድ ጊዜ ቪዲዮን ለመክፈት እንደምትነኩ መንካት ነው። ሳብስክራይብ ማድረግም እንደዛው ነው። ግን ለእኛ ትልቅ ዋጋ አለ። የእናንተ ላይክ ኮሜንት በጨመረ ቁጥር ቪዲዮአችን ደግሞ ብዙ ሰው ጋር ይደርሳል ማለት ነው። ስለዚህ ብዙ ሰው ጋር ስንደርስ እኛ እንጠቀማለን ማለት ነው ቤተሰቦቻችን። ስለዚህ ላይክ ማድረግ፣ ኮሜንት ማድረግ፣ ሼር ማድረግ እንዳረሱ። ጥያቄም ካላችሁ መጠየቅ ትችላላችሁ። ከዚህ በመቀጠልም በጣም አስፈላጊና ትምህርታዊ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ። እስከዛው ሰናይ ጊዜ። አመሰግናለሁ።